እስቲ እንደው እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል ሳይማሩ የሚያገቡ ሰዎች ሳይማሩ የሚመነኩሱ ሰዎች በትብህት የሚያደርጉ ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋጫው ስናልስ ለይተን ቅጠል ስናበላ ከርመን ደሞ ይቻውን የተወለደችው ናት እንባላለን ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደል እንደው እሺ በይኝ እንጂ እኔ እንደው ምንም ነው ሰውየው ራሱ ዛሬ ምንም ማያደርግ መዘዋል ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል አራ ያስገባም ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ያዕቆብ የዋህ ነው ሞኝ ግን አይደለም አሁን ሚስት ቤተ ክርስቲያን እንደሆነች የሚያውቃል ባል ክርስቶስ እንደሆነ የሚገባው ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች ሚስቱን ሲያቃልል ቤተ ክርስቲያንን እንደሚንቅ የሚገባው ሰው አለ ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው አብዛኞቹ የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው የሚገርማችሁ ዳዊት በግ ጠባቂ ነው ሙሴ በግ ጠባቂ ነው አብርሃም በግ ጠባቂ ነው ዮሴፍና ወንድሞቹ በግ ጠባቂዎች ናቸው ያዕቆብ በግ ጠባቂ ነው ሁሉም በግ ጠባቂ ነው ምክንያቱም የክርስቶስ ምሳሌ ክርስቶስ የኛ እረኛ ስለሆነ ማለት የሱ ምሳሌዎች ስለሆነ እግዚአብሔር ምን ብሎ ይመክረዋል ያዕቆብን ዝጉርጉር ሲወለድ ለኔ ይሁን በለው አለ ዝጉርጉር ሲወለድ ልውሰድ አለ ውሰድ አለ ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋጫው ስናልስ ለይተን ቅጠል ስናበላ ከርመን ደሞ ይቻውን የተወለደችው ናት እንባላለን አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፍኛውን ሰጣለው ለአንተ እንባላለን ከስረን ቅርት እንደው ከገርማለ እንደዚህ እኮ ነው ማለት ነው ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደል እንደዚህ አይደርስም መስሏችሁ ማለት እንደው ምንም እንደው እሺ በይኝ እንጂ እኔ እንደው ምንም እኮ ነው ሰውየው ራሱ ዛሬ ምንም ማያደርግ መዘዋል የመጨረሻ በጥብጥ ነው የሚሆነው ማለት ነው እና እንደዚህ አድርጎ አይደርስም መስኮት ዝጉርጉር ውሰድ አለ የማይጨበጥ ተስፋ መስጠት ያጋንንት ምሳሌ ምናቸው መለያቸው ነው የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳያችሁ አሁን ባለፈው አንድ ሰው ሲነግረኝ ነበር አንድ ፓስተር ያደረገው ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል አራ ያስገባም ነውር እኮ ነው በእውነት ማን የማይጨበጥ ተስፋ መስጠት ነውር እኮ ነው ያጋንንት ጠባያቸው ነው የመናፍቃን ጠባያቸው ነው ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖራል ላይኖርም ይችላል ነውር አይደለም ይሄ መኪና ይኖራል ይለኛል ይላል ባይኖር አይጠየቅም ዘዋለ በቅርብ ቀን ባንኩ ይሞላል ከየት ወጥቶ ተጎልተ ያልሰራው ነውር እኮ ነው ያልዘሩትን ማጭድ ይቻላል እንደው የነሱ ጅልነት እኮ አይደንቀኝም የናንተ ብደት ነው እኮ ናንተ ብድ አይደላችሁ እዚያ የሚያብዱትን ነው እንደው በጣም ነው እኮ የሚያስደንቀው በእውነት ማለት ነው እንደዚህ አድርጎና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያርጉ ሰዎች አሉ አይደርስም መስኮት ዝጉርጉር ውሰድ አለ የማይጨበጥ ተስፋ መስጠት ያጋንንት ምሳሌ ምናቸው መለያቸው ነው የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳያችሁ እንደዚህ አድርጎና የማይጨበጥ ተስፋ አንሰማም ደግሞ ምንድነው የሚለው መጽሐፍ የሚታየው ተስፋ አይደለም በሚታይ ጤና ይሰጣል በቅርብ ቀን በእግርህ ትሮጣለህ በቅርብ ቀን በእጅ ትሮጥ ምንድነው እንደዚህ ያለ ነገር ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን ከክርስቶስ ጋር እንሞታለን ከክርስቶስ ጋር እንነሳለን የሥጋ ስብከትን ተስፋ የሚያስደርግ የላባ ስብከት ይሄ ነው ዝቁርቁሩን ሰደም አይደርስም መስሎት አላ ምን አደረገ ያዕቆብ የዋህ ነው ሞኝ ግን አይደለም 3 በትሮችን ወሰደና ላጣቸው ሁለቱን ላጣ አንዱን ቅጥልጣል አደረገው ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ አሁን ወነ ጫፍ ላይ ይልጣዋል ቀጥሎ አይልጣውም ይቀርጻዋል ማለት ዝጉርጉር ማለት ነው ኋላ እነዚያን አንድ ነው ነገር በደንብ አድርጋችሁ እንድትሰሙ ሁለቱ ተልጧል አንዱ ብቻ ነው ወስዶ አገንዳው ያደርገዋል አገንዳው ሲያደርገው በጎቹ ያንን ያዩ እንዲጠጡ ያደርጋቸው ሲጠጡ ደግሞ አውራ በጎች መተው አንድ እንዲሆኑ ያደርጋቸዋል ከዛ ላይ ያንን ያዩ ሲጠጡ አንስት በጎች ያዩ ሲጠጡ አውራ በጎች መተው ደግሞ አንድ ሲሆኑ
ያንን ብትር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ጠቅላላ የሚወለደው በሙሉ ምን ሆነ ዝጉርጉር እንዲህ ሆነ። ይሄንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዚያ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ነው ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው ማለት ነው። ስለዚህ ለዚህ ብልሃቱ ምንድነው የሚያስፈልገው? አይንን መመለስ ነግሬያችኋለሁ። ቅዱስ ዳዊት ያለው ይሄ ነው። አይኖቼ ከንቱ ነገርን እንዳያዩ መልስልኝ። አይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውቀው ትዳሩም እንዳይበጣበጥ ብዬን ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። እዛው ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለ? ወደ ቤቴል ተመለስ። እንግዲህ አንተን ወደ ተግድሮ ላንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ላንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱ መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። ይሄ ላባ የተባለ እንግዲህ ተመልከቱ፣ ላባ ዲያብሎስ ነው። ላባ የተባለ ዲያብሎስ ነው። ያዕቆብ የእግዚአብሔር ምሳሌ ነው። ያዕቆብ በዚያ የኖረበት ጊዜ ወይም ደግሞ እዚያ የነበረው ገንዳ በጎቹን ያጠጣበት የነበረው ገንዳ የቅድስት ቤተክርስቲያን ምሳሌ ነው። ውሃው የጥምቀት ምሳሌ ነው። በጎቹ ምዕመናን ናቸው። አውራ በግ የተባሉ መምህራን ናቸው። ያ በትር የተባሉ ሁለቱ የተላጡት የተባሉት አብና መንፈስ ቅዱስ ናቸው። አንዱ የተዝጎረጎረው የተባለ ወልድ ነው፣ ሰውም አምላክም ነውና ልጅ ወንድሜ ቀይና ነጭ ነው። ማቴዎስ መኃልየ 5:8 ላይ ልጅ ወንድሜ ቀይም ነጭም ነው፣ አምላክም ሰውም ነው። ዝጉርጉር የተባለ እሱ ነው። እሱን እያሳየ ያጠጣቸው ነበር ማለት ክርስቶስን እያስተማሩ ያጠምቋቸዋል ማለት ነው። ሂዱና ዓለምን ወንጌል አስተምራችሁ ደቀ መዛሙርት ያድርጓቸው ስላለ ክርስቶስን እያስተማሩ ክርስቶስን እየሰበኩ በልቡናቸው እያሳደሩ በክርስቶስ ስም እየጠሩ እክህደከ ሰይጣን እያሉ አምን በክርስቶስ አምላኬ እያሉ አጋንንትን እያስካዱ ላባን እያስካዱ ዲያብሎስን እያስካዱ ክርስቶስን እየሰበኩ ያጠምቋቸዋል። በጎቹ ተመልከቱ፣ በጎቹ ምን ይጸንሳሉ ሲባል ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቲያኖች ምልክት አላቸው ማለት ክርስቲያኖች ሲያዩአቸው ክርስቶስን ይመስላሉ ማለት ነው። ክርስቶስን ለመምሰል ያብቃል። ሊቃውንት ደግሞ መልሰው ምን ይላሉ? አውራ በጎቹ መምህራን፣ በትሩ ኢየሱስ ክርስቶስ፣ ውሃው ጥምቀት ትምህርት፣ ምዕመናን እና በጎቹ ዝጉርጉር መጽነሳቸው የክርስቶስን ትምህርት ሰምተው በልቡናቸው የማሳደራቸው ነው። ዝጉርጉር መውለዳቸው ማለት ያንን በምግባር መግለጻቸው ነው። እነሱን የመሰለ ሰው መተካታቸው ነው። እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ተክለ ሃይማኖትን መውለድ ማለት ነው። ይሄንን ማድረግ መቻል ማለት ዝጉርጉር አይቶ ዝጉርጉር መጽነስ ማለት ክርስቶስን መስሎ ኑሮ ክርስቶስን የመሰለ ልጅ መተካት ማለት ነው። ሌሎች መምህራንን መተካት፣ በትዳር አስመስሎ መተካት፣ በወንጌል አስመስሎ መተካት፣ በመነኮሳት አስመስሎ መተካት እንዲያር የሚያደርጉ ምን ይባላሉ? የያዕቆብ በጎች። ለዚህ ሁሉ መድኃኒቱ አውራዎቹ ናቸው ማለት መምህራን ናቸው። ዓለምን በጥበጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለች ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች በጥበጥ የሚያደርጉ እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ፣ ባል ክርስቶስ እንደሆነ የሚገባው አለ። ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች። ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች።
ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁ ስለዚህ ያላውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምእመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያደርገን። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይሄንን ነው በእውነቱ ማለት ነው ጌታ ያስተማረን። ምልክት የሌላቸው በጎች ማለት ክርስቶስን የማይመስሉ ክርስቲያኖች ማለት ናቸው። ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህዱዕ ነበረ። ዝም የሚል እያወቀ ያላወቀ የሚመስል ምልክት ያላቸው በጎች የያዕቆብ ናቸው። ምን ምልክት አለን እኛ? አንዷ ምልክታችን ድንግል ማርያም ናት። እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክት ይሰጣችኋል፣ ያቺ ምልክትም ድንግል በድንግልና መጽነሷ ነው። ኢሳይያስ ቀጠረ፣ ባለቤቱ ዮሐንስ 19:26 ላይ ነያምክሙ ብሎ ያችን ምልክት ሰጠን። ይችን ምልክት የያዘ ሰው የክርስቶስ በግ ነው። ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸውም፣ አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲና እኔ ከክርስቶስ መስቀል በቀር በምንም ባንዳች ነገር አልመካም፣ ሌላ ትምክህት ይራቅልኝ፣ የክርስቶስን ማኅተም በሥጋዬ ተሸክሜያለሁና ማንም አያድክመኝ። ገላትያ 6:14 ላይ ክርስቶስ ዓለምን የሚሸከም ሆኖ ሳለ ማቴዎስ 27:57 ላይ እንደተጻፈ ስምዖን ቀሬናዊ እንዲያግዘው ያደረገ ከተቀበለው መከራ መስቀሉ ከብዶት ነው። ነገር ግን ክህነትን በጴጥሮስ ማርያምን በዮሐንስ እንደሰጠ መስቀሉን በስምዖን ለመስጠት ነው፣ በረከት ለማካፈል ነው። መስቀሉ የሌላቸው እነዚህ ተፈጥሯዊነትን የካዱ ስንፈጠር እንኳን እግራችን ስንዘረጋ እጃችን ዘረጋ መስቀል መሆናችን ለመስቀል እኛ ራሳችን የመስቀል ምልክት ነን። መስቀሉን የጣሉ ምልክት የሌላቸው በጎች የዲያብሎስ የላባ ናቸው። እኛ ግን መስቀሉም አለን፣ እመቤታችንም አለች። ጥምቀት የላቸው፣ አይጠመቁም። የያዕቆብ ልጆች ከገንዳው ነው የሚገኙ። እነዚህ ደግሞ አይጠመቁም። የኢየሱስ ስም ብቻ እየጠሩ ነው የሚኖሩ። ክርስቶስ አራያ አድርጎና አንዳንዶች በስብከት ተጠምቀናል ይላል፣ አንዱ በስሙ ተጠምቄያለሁ ስሙን ካመንኩ ይበቃኛል ይላል። ክርስቶስ በውሃ ነው የተጠመቀ፣ በውሃ ትጠመቃለህ። በውሃ ነው የተጠመቀ። ሐዋርያትን አጥምቁ አለ እንጂ የሰበከውን 5000 ሰው ሁሉ አጥምቁ አላለም። ግዱን በመጣው ሐዋርያዊ ሰንሰለት በጠበቀ ክህነት ከተጠመቅ የክርስቶስ በግ ትሄዳለህ እንጂ ከክርስቶስ እንጀራ የበላው ሁሉ ካህኑ ነው፣ አልተሾመም፣ አላጠመቀም። እንጀራ መብላት ለ5000 ሰው ተፈቅዷል፣ ማጥመቅ ግን ለሐዋርያት ነው። ይህንን የሚፈጽሙ የያዕቆብ በጎች ናቸው። ከገንዳው አይጠጡም ብያችኋለሁ። የያዕቆብ በጎች ከገንዳው ጠጥተው ዝጉርጉር ይወልዳሉ። እነዚህ ደግሞ ከሐዋርያት ጉባኤ ተምረው ቅዱሳን አባቶቻችን ካስተማሩ ጉባኤ ተምረው ክርስቶስን የመሰለ ልጅ ይተካሉ። እነዚህ ግን ተመልከቱ፣ አውራዎችን አይፈልጉም፣ መምህራንን አይፈልጉም። የአትናቴዎስ፣ የቄርሎስ፣ የዮሐንስ አፈወርቅ፣ የአግናጤዎስ፣ የቅዱስ ያሬድ፣ አባ ጊዮርጊስ፣ የኤስድሮስ ትርጓሜ ሲባሉ ተረት ነው የሚል ስም ያወጡለታል። ያለ አውራ በግ መጽነስ የሚፈልጉ ያለ መምህር መጽደቅ የሚፈልጉ ትርጓሜን የሚነቅፉ እነዚህ የላባ በጎች ናቸው። ቅዱስ ሥጋውን ክቡር ደሙን የማይቀበሉ እነዚህ የላባ በጎች ናቸው። እስራኤል ከግብፅ ሲወጡ ከመቃኑ ላይ ምን አድርገው ነው? ደም ቀብተው ምልክት ያለበትን ቤት እያየ ሞተ በኩር አልፏቸው ነው። የቤቱ መቃን የተባለ የምዕመናን ከንፈራቸው ነው። ሥጋው ደሙን አይቀበሉም። የጌታ እራት እያሉ መቀለጃ እያደረጉ እንጀራ ዳቦ ሲቆርሱ ነው የሚውሉት። አይቀበሉም። እሱ ግን በአማን ሥጋዬ ዝውቱ ሥጋዬ ነው እንጂ ከመስጋዬ አላለም። ይህ ሥጋዬ
ይህ ደሜ ነው ያለ። ስጋውን አይቀበሉም፣ ደሙን አይቀበሉም፣ እንዳይቆርቡ ክህነት የላቸውም። ክህነት እንዳይኖር ደግሞ ሁሉም ካህን ነው ይላሉ። ሁሉም ካህን እንዳይሆን ደግሞ ቅዱስ ጳውሎስ ለጢሞቴዎስ በማንም ላይ ፈጥነህ እጅህን አትጫን ብሎታል። ስለዚህ በየትኛው መንገድ መዳኛ የላቸውም። ስለዚህ ድንግል ማርያምን በእናትነት ምልክት፣ መስቀሉን በማይተብነት ምልክት፣ ጥምቀቱን ምልክት፣ ቅዱስ ሥጋውን ክቡር ደሙን ምልክት፣ በጎ ጭምትነትንና ትህትናን ምልክት ያደረጉ ሰዎች እነዚህ የክርስቶስ ገንዘቦች ናቸው። እነዚያ ግን የዲያብሎስ ገንዘቦች ናቸው። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያብቃን።